ምንም ረመዳን ወጥቶ ከኢድ 2 ቀን 3 ቀን በኋላ ቅድም አቡ አሚራ እንዳለው የ2 ቀን የ3 ቀን ነገር ነው። ቪዛቸውን በኡምራ ቪዛ እኛ እንጨርሳለን። በሪያድ በኩል አብረን እንሄዳለን። ሄደን በቃ ያለውን ነገር አብረን ሰምተን እስከዛም ድረስ ደግሞ ለእናንተ እፎይታ እዚህ ላዋጣው ህዝብ ደግሞ መረጃ የሚሆነው ነገር ደግሞ ነገ ከውጭ ጉዳይ ላይ ያንን ወረቀት እንቀበላለን። አለው የሚለው ነገር አብረን እንሰማለን። ከስከዛ ድረስ ግን እንዳለው ፓስፖርታቸው አሁን እጃቸው ላይ ሁሉ ነገርና የእናት አባት ማረጋገጫው ስላለ እሱን ይዘን ወደ ሳውዲ እንሄዳለን። በቃ ይሄንን ኮንክሪት እናደርግበታለን። ስለዚህ ግዴታ ነው ወደ ሳውዲ። ቅድም ብለሃል፣ ለምን ሲፈልጉ መንገድ ላይ አይተላለፉም? ሌላና ቤተሰቦቿ ብቻ ፕሮሰሱ ተጀምሯል፣ ይሄዳሉ፣ ያያሉ ልጃቸውን። ከተፈታች አብረው ይመለሳሉ ኢንሻአላ። ማን ነው የሚሄደው? እናት አባት ወንድም አንተ ነህ አይደል? የሚሄደው አንተ ነህ፣ እሱ ነው የሚሄደው። እሱ አጎቷ ነው በነገራችን ላይ ኦኬ። ባንክ አካውንቱ ላይ ስምክ ያለው አንተ ነህ ወንድምዬው? ኦኬ። ይመሳሰሉብኛል፣ ይቅርታ። እሺ። እና ሌላ ማነው አብሯቸው የሚሄደው? ወንድም ካለ አንድ ነገር ልናገር፣ ስራ ልገባ እየመጣብኝ ስለሆነ 1 ደቂቃ ልናገር። አሁን የምናደርገው ነገር ምንድን ነው? አሁንም እዚሁ በህዝብ ፊት የቀረው 9 ሚሊዮን ብር አለ አይደል? በስሟ የተሰበሰበ ከዛ ላይ ጥቂት የሚያስፈልጋችሁን ወጪ እንደፈለገ ይሁን አውጡና እዛ ሂዱ። ከዛ በኋላ ግን ያንን ሂሳብ ሰርተን የቀረውን ብር በህዝብ ፊት ነው እሷ ስትመጣ ምናስረክባት። አንድም ነገር ለሰራውበት እንትን ላረኩበት የሚባል ድራማ ከዚህ በኋላ ይቀራል። ይህንን ነገር እናነሳዋለን። መጀመሪያችን 4 ቀን እንጠብቅ የተባሉንን ተስፋ ለማየት አንነካካውም። ከዛ ውጭ ግን ቀጥታ በስሟ የተሰበሰበው ለሷ ነው። ቀጥታ ስትመጣ ለበጁ አድርገን እንደፈለገች እንድታደርገው በህዝብ ፊት ነው የምንሰጠው። አመሰግናለሁ። ቴንክ ዩ። በጣም ጥሩ። እሺ፣ ሌላ ደግሞ አንዴ ጥያቄ ያለኝ ይቅርታ። እሱም አንደኛው ቅድም እነሱ ኮሚቴዎች ያሉ ጥያቄ ያለኝ ብዬ ተስቼ በቃ አንተን ከምራብሽ ብዬ ዘማ ኔትወርክ ነው እኮ ኮሚቴውን የነቀለው። ይመለሳል ከቻለ። ኮሚቴ ሲባል እዚህ ጋር ሪከርድ ይደረጋል። አቦ ሪከርድ በጣም ጠቃሚ ነው። ሪከርድ የሚደረገው ጠቃሚ ነው። ለዛ እኮ ነው እኔ በቪዲዮ እምለው። እኔ ሁሉን ነገር ሪከርድ አድርጌ ማስረጃ ማስቀመጥ ስለምፈልግ ነው። ገባ? እኔ አለጫሉ አልወድም። በማስረጃ አላልኩም ሲል አንድ ሰው ይኸው ያልክበት ብለህ ካውጥተህ ታሳየዋለህ። ገባ? እኔ አለጫሉ አይመቸኝም። ጥያቄ ወደ ጥያቄ ሲገባ አንደኛው ወንድማችን ኮሚቴ ሲባል አቡ ሁሉም ሰው መጥፎ አይደለም፣ ሁሉም ሰው ጥሩ አይደለም። ስብስብ ማለት ችግርም ሊኖረው ይችላል። ኮሚቴ ብር ጠየቀ የተባለው ስሙ ምን ነው? ተደባበሰብን። ስሙ ይጠራልን፣ እንዳንድ ሰው ማለት ነው። ስሙ ይጠራና ሌሎቹም ንጹህ ሆኖ በርትቶ በጀግንነታቸው እንዲቀጥሉ ለነገም ራሱ ኮሚቴዎቹን ፎቶቸውን ተደርድሮ ሌላው ደግሞ ዩቱብ ከሚሸቅልበት ቲክቶክ ከሚያሳድግበት ጥሩ ሰዎች ልባቸውን ከሚነካ ነገ ደግሞ እንደዚህ አይነት ነገር ላይ አልገባም እንዳይሉ ስሙ ይጠቀስልን። አንድ ብር ጠያቂው ኮሚቴ ቅድም እያነሳ ነበር። ሁለተኛው ጥያቄ 14,000 ድርሃም በላ የተባለው ምን ነው? የታለ? እዚህ ያለ እዚህ ካለ እስኪ ጠይቅልን። ይሄ ነው ጥያቄ። እሱን ሰው ነው ይፈልገዋለሁ። በደንብ አድርጌ ፎቶውን ለጥፌ ቪዲዮ ሰርቼ ሳውዲ ላይ ያለ ኢትዮጵያዊ አፈላልጎ እንዲያገኝልኝ ድምፅ ጠይቃለሁኝ። መጀመሪያ እዚህ ላይ ትኩረት ላድርግ ብዬ ነው እንጂ ለምን ኦልሬዲ ስሙን ጠቅሼ አልመጣም አይደል? ፎቶውን ስለጥፍለት ይመጣል፣ ችግር የለውም። እሺ፣ ሁለተኛው ነገ ወንድም ካልድ ቃል የገቡልን እሱን ይንገረን እንዴ ላስቀምጠው ስለሆነ። እሺ፣ ነገ ምንድን ነው የምታደርጉት? ከዛ በፊት ወንድምየው የሚነግርሽ ነገር አለ። ምናልባት ወንድማችን ሙባረክ በግልጽ ብር ያለው ሰው ለምን አይጠራም ስላለ ነው። ይቅርታ እድሉን ስለሰጣችሁኝ አመሰግናለሁ። እና በግልጽ ብር ያለ የለም። ነገር ግን መጨረሻ ላይ የምንወስንበት እኛንን አሉ እንጂ በግልጽ ብር ብሎ የጠየቀ የለም በኮሚቴ ውስጥ ማለት ነው። ስለዚህ እንደ አጠቃላይ ነው
መጨረሻ የምንወስንበት እኛንን አሉ እንጂ ማለት ነው። ይቅርታ ወንድሜ ይቅርታ። ቅድም እዚህ ውስጥ ያለ ማን እንደሆነ መኪና እየነዳው ስለሆነ አልገባኝም። የሆነ ሰው ተናገር እያለ ነበር። ተናገር ደውሎ የሆነ ስለ ብር ምናምን ሲል ኖ ከብሩ ላይ አይነካም ተባብሎ ምን ተባለ የሚል ነገር ስለሰማው ነው። ሀቢባ አልሰማሽም ይሄን ነገር? አዎ ትክክል ነው። ለትራንስፖርቱ የደረሰውን ብር እንነጋገርበታለን ያለው ሙሉ ኮሚቴው ነው። ቪዲዮ ማን ነው ስሙ? እሱ አይደለም ሀቡ፣ እሱንማ ትላንት ሰማ ነው። ዛሬ ስም ጥቀስ እያለ ነበር አቡ አሚራ ራሱ ዛኔ ማለት ነው። ምንድን መሰለህ ሙባረክ ክሊር ለማድረግ ሰፊዩ እያወራ አጎቷ እያወራ ነበር። ማን ነው ስሙ? መሐመድ ይሁን ይቅርታ አድርጉልኝ እንጂ ተናገር ደውለህልኝ ምናምን እየተባለ ነበር። ተቀጥሮን ታገስ፣ ችግር የለም። አዎ እኔም እስማማለሁ በዚህ ሀሳብ። ምን መሰላችሁ፣ መጀመሪያ ልጅቷ ትውጣልን። ልጅቷ በተባለው ጊዜ ቶሎ ተሯሩጠው ጉዳዩን የሚያስፈጽሙልን ከሆነ ስማቸው በሚዲያ ላይ አይነሳም በፍጹም። እሺ እኛ የምንፈልገው የሌላን በሰላም መውጣት አይደለ? ቶሎ ብለው ተሯሩጠው ጉዳዩን ጨርሰውልን እየሄዱ ቪዚት የሚያደርጓት ሐኪም ቤት የሚወስዷትና ልጅቷን ቶሎ ወደ ሀገር እንድትገባ የሚያደርጉ ከሆነ እኛ ስማቸውንም አናነሳም። በቃ ይቀራል፣ ይረሳል። ኦኬ። ስለዚህ ችግር የለውም፣ ይጨርሱልን ብቻ ጉዳይ ብለው ለእህታችን ቤተሰቦች ከእናንተ በላይ ሀቢባ ቅድም እንዳለችው ከእናንተ በላይ አንጨነቅም እኛ እውነት ለመናገር ማለት ነው። እናንተ ናችሁ ሁሉን ነገር ይዛችሁ የተቀመጣችሁት። ስለዛ ሳውዲ መሄዱን ማለት ነው ወንድም ካሊድም በርትቶ ቶሎ አርጉትና ወንድም ካሊድ አላህ የሚያመጣው ነገር አንተን ራስህ ይቆጫሃል። አላህ የሚያመጣው ነገር አይታወቅም። ስለዛ ሳውዲ መሄዱ ባይቀጠር ባይረዝም አንዴ እናትየዋ ቅድም እንትን ስትል ወላሂ እያለቀስኩ ነበር። አይኗን ባይ እያለች ነገ አንድ ነገር እቺ ልጅ የሆነ ነገር ቢፈጠር አውዚ ቢላ በጣም እንጸጸታለን። ስለዛ ወንድም ካሊድ ለዛ እኮ ነው ገባክ። ማንም ሁሉም ሰው በደሞዝ የሚሰራ የለም። በነፃ ነው እየሰሩ ያሉት ኮሚኒቲዎቹ። በነፃ ጊዜያችንን ሰተን ያገለገልነው አንሶን እነዚህ ምስጋና ቢሶች ብለው ጉዳዩን ጭራሽ እንዳይተውብን ገንዘብ የሚፈልጉትንም ምኖቹንም ምንም ስማቸውን አናነሳም። እኛ ሌላም ብቻ በሰላም ይሸኙልን፣ እኛ ስማቸውን አናነሳም። ይሄ ቃላችን ነው። እናንተ ብቻ ጉዳዩን እየተከታተሉ ነው ላይ ሁሉም ኮሚቴዎች። እኛ ከምስጋና ውጪ ምንም አይነት ወቀሳ አናቀርብም ለእናንተ። እኛ ምንፈልገው ዋናው እኛ ምንፈልገው እዚህ ጋር የተገናኘንበት ጉዳይ ሌላ ቶሎ ከነነብሷ ሀገር ቤት እንድትገባ ብቻ ነው አደላ ዓላማችን። ስለዚህ ዓላማችን ከተሳካ ስማችሁን በክፉ የምናነሳበት ጉዳይ አይኖርም። ከሌ ሳንል አንድ ላይ እናመሰግናቸዋለን። ልጅቷን በተግባር ብቻ አገሯ ገብታ ከኢድ በኋላ በቃላችሁ መሰረት አገሯ ገብታ ብቻ አሳዩን። ያንን ነው የምፈልገው። አቡ እንደው ትንሽ መቼም ረመዳን ነው አይደል? ሙቤም እንድትወስድ የምፈልገው እኔ ወላሂ ሀቅ ብዙ ነገር ብዙ ስም የያዝኩ ሰው ነኝ እና አንድ የምናገራት ነገር ለእኔ ምን ያህል አደጋ እንደሆነች አውቃለሁ። እና አንድ ትልቅ ነገር የመጀመሪያው ጦርነቱ የምስጋና ሽሚያ ነበር። ምክንያቱም እነዚህ ሰዎች ሽማግሌ ናቸው፣ 40 ዓመት 60 ዓመት እንደዚህ አይነት ስለነበረ መጣና ይሄ የሶሻል ሚዲያው ቲም ዶሚኔት አደረጋቸው። ከዛው ይሄኛውን የተባለውን ነገር እኛንን መግለጫ የምንሰጠው ይሄኛውን እኛንን በሚል ጦርነት እንትን ተፈለገ። ከዛው የሚገርመው የዙም ሚቲንግ አድርገን ወደ 50 ሰው ገብቶ ቲክቶክ ላይ ሚዲያ ላይ ማይወጣ እነዛም ሰዎች ስለነበሩ በጣም ስንት ነገር ተደርጎ ተግባብተን እኛንን መግለጫ የምንሰጠው እናንተ መግለጫ አትሰጡም በሚል ጦርነት ነበር። ከዛ በኋላ የሚገርምሽ እንኳን ሀቅ ለመናገር እንኳን አይደለም የነሱ ቲም እና በነሱና በቲም ሌላ መሀል ያለው ቀርቶ የእኛ ቲም ራሱ ተስፍሽ ስንት ጊዜ ተጋጭተዋል። ሁላችንም እንትን ከአሰባሰብን በኋላ 3 ሰዓት 4 ሰዓት እንዲህ ብለን ተባብለን በኢሞ ላይ ግሩፕ ከተን ስንት ጊዜ ጦርነት ተደርጓል፣ ተጣልተን። አሁን ይሄ ከተደረገ በኋላ አንዳንድ ጊዜ በእኔ ነው ላይቭ የተሰበሰበው ምናምን በዚሁ በእኛ መሀል እንኳን ራሱ ክሬዲት ሽሚያ ስለነበረ አውቶማቲክሊ ምን አደረግነው መሰለሽ፣ ቀጥታ ወደ ፍሬም ወሰድ ነው፣ ስም ሰጠ ነው፣ ቲም ሌላ የሚል ሰጠ ነው። እና በቃ ባለቤቱ ኦልሬዲ ሙባረክም የቲም ሌላ አባል ነህ። ምክንያቱም አንድ ቀን ቁጭ ብልሃል፣ ቀኑ ይርዘም ይነስም እንጂ አንተም የቲም ሌላ አባል ነው። ሁሉም ሰው የቲም ሌላ አባል፣ ኢትዮጵያ ያለ፣ አውስትራሊያ ያለ፣ ዓለም ላይ ያለ ሁሉ እያንዳንዱ ሰው ቁጭ ብሎ ቲም ሌላ አባል ይሁን የሚል ሰጠ ነው። እና ክሬዲቱ ማን ሆነ? ሁሉም ህዝብ ሆነ። ይቺ ናት። ከዛ በኋላ እነዛም ሰዎች
አየሽ እንደ ኮምፒቲሽን ቅድም ሰፊዩ እንዳለው ኤምባሲ ውስጥ ቁጭ ብለው ይሄ ራሳቸውን እንደ እንትን ለማድረግ ይሄ ፕሮሞት በይው ወይ ደግሞ ያው እነሱም ጭምር ክሬዲት እንትን ለማድረግ ሞክረዋል። ግን ደግሞ ፕሩቡ ደግሞ ገንዘቡን በማሰባሰብ ሂደት ደግሞ ይሄኛው ህዝብ ነው ይሄኛው ወጣቱ ደግሞ በለጠ ሲበልጥ ከዛ እነሱ ሞክረው ለምሳሌ ሙቤ ሚዲያ ላይ መግለጫ ለመስጠት ሞከሩ። እሱ ራሱ ትልቅ ጦርነት ነበር። እኛ ባሰባሰብ ነው ለምን ታደርጋላችሁ? ከዛ እነሱ ወደ ምን መጡ? መጀመሪያ ቃል የገባችሁልን ኢቨን በገንዘቡ መጨረሻ ላይ ወደ ፈለገበት ሌላ ሰው የታከመበት ሌላ የታሰረ ሰው እናስፈታበት ሌላ እንደዚህ ይደረግበት የሚለውን ነገር ምን ወስነው እኛንን የሚል ቅድም ሰፍዩ እንዳለው እርስ በርስ ቃል ተግባብተዋል። እኛ ሳናቅ ይሄንን ስላለ ይሄ ደግሞ ሂደት በምን ውሰደው መሰለ ሙቤ በደም እችን ነገር አስምረህ ያዝ። ለምሳሌ አሁን አንድ ወንድማችን ሶሻል ሚዲያ ላይ ገንዘብ የሚያሰባስበው የነበረ እርዳታ ላይ ለምሳሌ ለኩላሊት ብሎ ለምሳሌ ሴትዮዋ ሕክምና የሚያስፈልጋት 1 ሚሊዮን ብር ሊሆን ይችላል። 1 ሚሊዮን ብር በቃ አሰባስብልሻለሁ ከ1 ሚሊዮን ብር በላይ ከሞላ ግን ወይ ሌላ ሰው ይታከምበታል ወይ ለእንደዚህ ትሰጫለሽ ብሎ ቃል ያስገባቸዋል። ያ ነገር ሳያስቡት 4 ሚሊዮን ሲሆን ግጭት ይፈጠራል። ከዛ የተሰበሰበውን ገንዘብ ኮሚሽን አምጣልኝ ምናምን ብሎ ወደ ስም ማጥፋት ይመጣል። እንደዚህ ሐቁ ሰዎች ቀድሞ ቃል የተግባቡት በአላህ ስም ቃል የተግባቡት ነገር አለ። ይህም ሂደት ሰዎቹ እኔ ከሰፊዩ ቅድም ሲያብራራም እንደሰማኸው ምንወስንበት እኛንን የሚል ነው ንግግር ያደረግ ነው። በጸብ ደረጃ ከኛ ጋር እኔ አሁን ከአቡ አፍናን እንጂ በጣም በብዙ ጦርነት ከኛ ጋር ተጣልተዋል። ይሄንን ነበር የነበርነው እና ክሊር አድርገን የመጨረሻው ምክንያቱም እንዳያፈርሰው ሀቡ ቅድም ስትለው የነበረው ልጅቷ ላይ ትኩረት አድርገን አልሐምዱሊላህ ሙቤም ይሄንን አላህ ኸይር ጀዛህን ይክፈልህ ይሄን ነገር በማምጣትህ እኔ በፍጹም ተቀምጬ አላቅም። ይሄ ቁጭ አልን በህይወታችን በቃ የደከመን ጉዳይም ስለነበረ ሀቡም አላህ ሁል ጊዜ ያሳካላታል። ከዚህ በኋላም አላህ እንደዚህ ችግር ፈቺ ሁሉ አድርጎ ያድርጋት። ይሄ ችግሩ መፍትሄ አመጣ። እኛ እኮ ይሄ ሁሉ ባለስልጣንም እያወቅን እኮ በቃ ግራ ገብቶን ስልችት እኔ ቤተሰቦቿ ሲደውሉልኝ ተውኝ ሁሉ እል ነበር። ምክንያቱም እዚህ 600-700 ሰው የተሸከምኩት ራሱ ሌላ ነገር ሆኖ በዚህ ላይ መሯሯጡ ከባድ ነበር። አሁን መፍትሄው ወረቀታቸውን ስትይዙ ነው ከኔ ጋር የምንነጋገረው ብለን ቻሌንጅ አድርገናቸው ነበር። ተሳፍረን ኢንሻላ ምንም ኢቭን ረመዳን 2 ቀን 3 ቀን ከቆየን በኋላ ተነስተን እንሄዳለን። ይሄንን እርግጠኛ ሆነን እንትን ማድረግ እንችላለን። ሹክረን። ረመዳን ከተፈታ ከ3 እስከ 6 ቀን ባለው ኢንሻላ እናት አባት ወንድምና ወንድም ካለድ ወደ ሳውዲ አረቢያ ይሄዱና ያይዋታል በአካል ኢንሻላ። ሁለተኛው ፖይንት ደግሞ ቅድም ወንድም ካለድ ነገ ውጭ ጉዳይ ክፍት ነው ቃል ገብታችሁልን ነበር። ሄዳችሁ አንተና ወንድምየው ደብዳቤ ያስገብታችሁ ይሄ ነገር ዛሬ ከኤምባሲ የመጣው ኢንፎርሜሽን እውነት እንደሆነ ኦፊሻል ደብዳቤ ኮፒ ኦር ኤኒቲንግ ሊሰጣችሁ የሚችለው ነገር ማረጋገጫ ልታመጡልን ነው። ትክክል ነኝ? ስለዚህ ነገ ነው የምትሄዱት። አፕዴት ታደረግናለህ አይደል? ከሄዳችሁ በኋላ ውጭ ነገ ማታ ላይ አንድ ቀጠሮ የምንይዘው ለዚህ መረጃ ነው። በጣም ጥሩ። ውጭ ጉዳይ ምክንያቱም ይህ መሰብሰባችን ባዶ ፋይዳ ቢስ እንዳይሆን ውጤት ማምጣት አለብን። ጊዜያችንን መስዋዕት አድርገን ለሌላ ድምፅ ሆነን እስከ ተሰበሰብን ድረስ ውጤታማ መሆን አለብን። ምንድነው አንደኛው በጣም በጣም ሙባረክን የስ በጣም አመስግኑት። ሙባረክ ይህንን ድምፅ ይዞ መጥቶ ስለ ጮህን ነው። እቺ ልጅ ሆስፒታል እንደተወሰደች እዛው ራሷ ልጅቷ ድምፅ የሆነችው ልጅ ድምፅ ሙባረክ ጋር ደውላ የቀዳት ልጅ ራሷ ናት ሐኪም ቤት መወሰዷን የነገረችን። ስለዚህ ኤምባሲ ድምፃችንን ሰምቶ ሌላን ሐኪም ቤት መውሰዱ ለእኛ አንድ ትልቅ ተስፋ ነው፣ ድምፃችን ለመሰማት። ሁለተኛ ደግሞ ጥሪያችንን ሰምተው ቪዲዮችንን አቡ አፍናንን ልከው ደግሞ ይህንን የምስራች ስላበሰሩን እስክናረጋገጥ ድረስ ይሄ ነገር ማለት ሹር አይደለም። ሹር የምንሆነው ውጭ ጉዳይ ሄደው የእውነት እንደሆነ ጉዳዩ ይህን የሰማነው ነገር በዶክመንት ስላላየን በአፍ ስለሆነ የተነገረን እውነት እንደሆነ ማረጋገጫ ወንድም ካለድና ወንድምየው ስምክም ይቅርታ ሚዩት ነክ ይቅርታ፣ ምናልባት እድል ከተሰጠኝ ተናግሬ ልብል። በጣም አስቸጋሪ ሁኔታ ላይ ነው ያለሁት። ከተቻለ እሺ ትናገሪያለሽ። አንዴ ወንድምየው ከድርና ወንድም ካለድ ነገ ሄደው ውጭ ጉዳይ ጠይቀው ነገ ማታ ምላሹን አፕዴቱን ይዘውልን ይመጣል ማለት ነው። ያኔ ሹር እንሆናለን። ቴንክ ዩ። እሺ አሁን ዙዙ ተናገሪ።
መልካም እሺ፣ አመሰግናለሁ። በመጀመሪያ ሙቤ ወላሂ አላህ ጀዛህን ይክበር፣ እጅግ በጣም ነው የምናመሰግነው። ይሄ ኬዝም ደግሞ ወደ ሀቢባ ቤት ማምራቱ ከምንም እና ከማንም በላይ እኛ እንደ ቲም ሌይላ ከምታስቢው በላይ ደስተኛ ነን። ኢቨን ማታ ራሱ ግሩፕ ላይ እያወራን ነበረ። አልሐምዱሊላህ ነው ያልነው። አንድ ቀንም ረስተናት አናውቅም። የዋትሳፕ የቴሌግራም ግሩፓችን ላይ ዴይ ቱ ዴይ የምናደርገውን ነገር ማየት ትችያለሽ። በየአመቱም ደግሞ ይሄ ኢድ ላይ ትወጣለች የሚል ቡሻራ ሁሌ እንደመጣልን ሁሌ ቪዲዮ እንደሰራን ነው። ሁሌ ኢቭን በየአመቱ ማለት ነው። የዛሬ አመት የሰራው በቃ ከቤተሰቦች አትቀላቀል እኮ ነው አልሐምዱሊላህ አላህ ደረሰልን እኮ ብዬ የሰራሁት ቪዲዮ የዛሬ አመቱ መጥቶልኛል። አሁንም ያኒ ላስት ይርም እንደዚህ አይነት ቡሻራ መጥቶልናል። ገባሽ አይደል አቡ? ወላሂ ነው የምልሽ። በጣም በጣም እንቅልፍ የሚነሳ ጉዳይ ነው። ደውልልኝ ነበረ ያለችበትን ሲቹዌሽን አውቃለሁ። ሁሉንም ነገር አውቀዋለሁ ነው። እዚህ ሀገር ላይ ሆነሽ እንደ ልብሽ ማውራት የምችይበት ሀገር አይደለም። ግን ከዛሬ ነገ ምን እንደሚጠብቅሽ አለማወቅ በጣም ነው የሚያመው፣ ከምታስቢው በላይ ማለት ነው። ወላሂ ድምጿ ሁሌ ጆሮ ላይ እንዳቃጨለ ነው። ግሩፕ ላይ ወዛውን ቮይስ የምንላላከው ለምንድን ነው? አሁን ይሄንን ቡሻራ ወይም ደግሞ የሚያስደስት ዜና ሲነግረን ላይክ ምንም ፊል ያልሰጠኝ ለምንድን ነው? ላለፉት 2-3 ዓመታት ተመሳሳይ የሆኑ ዜናዎች መተውልን በጣም ደስተኛ ነበርኩ። ወጥቼም ቪዲዮ ሰርቻለሁ። እናንተ የኢትዮጵያ ሕዝቦ እየረዳችሁን ሌሊቱ ሙሉ 2 ቀን ያለ እንቅልፍ የተቀመንበት አለ በመሀል እየተቀያየርን። እናም በቃ አሁን ልትወጣልን እኮ ነው ብዬ ደስታ በሽሬያለሁ። 2 ቪዲዮ በየአመቱ ማለት ነው። አሁንም ይሄ ነገር እንደዛ እንዳይሆንብን በቃ ማለት እኔ ምን እንደምል አላውቅም። ብቻ አላህ ሰክሮላት የኢትዮጵያ ህዝብ ቀላል ብር አይደለም የተሰበሰበው። ብዙ ሰዓታችን ሉዝ አድርገናል። ሰው ቤት እየሰራን አልሐምዱሊላ። ግን ቤተሰብ ተቀላቅላ ማየት እንሻለን። ይሄን ብር ስናሰባስብ ሲተርፍ ወጥታ ልትሰራ ልትማር የምችለውን ፊቸሪንግ ቁጭ ብለን እያወራን ነበረ በደስታ ማለት ነው። እና ኮሽ ባለ ቁጥር እየተወጣ የሚነገረን ዜና ወይም ልክ እንዴት ነው ከትልቅ ስጋ ላይ ውሻን ዝም ለማስባል ብጥቃርገሽ የምትሰጪው ነገር አለ አይደለ? ላይክ ያ ነው እየተካሄደ ያለው ነገር ማለት ነው። በየአመቱ ነው እንደዛ የምንባል። በየአመቱ ኩሽ ባለ ቁጥር ከነሱ አንድ አካል ይመጣል። ከዛ በኋላ መጥቶ እኛን ዝም የሚያስብል ነገር ይነግረናል። እሱ ብቻ አይደለም፣ እኛ እዚህ ሀገር ውስጥ ላለን ሰዎች ደግሞ እስከ ማስፈራሪያ ደረጃ የደረሰበት ነገር አለ። ታውቂያለሽ አይደል? አይመለከታችሁም እስከ ማለት ደረጃ ማለት ነው። አሁን ሁሉም ነገር ህይወቷ እጃቸው ላይ ናት። ልጅቷ እጃቸው ላይ ስላለች አሁን እኛ ምንም መነጋገር የምንችለው ነገር የለም። ግን በቃ ይሄ ጉዳይ እንደው ለአላህ ብለሽ ጀዛውን ካላህ ታገኛለሽ። ከጥግ እስኪደርስ ድረስ በቃ አታቁሚ ሀቢባ። ካላህ በታች ወላሂ ትልቅ ተስፋ ያለን አንቺ ላይ ነው። እኛ ብለን በጣም ብዙ ደክመናል ማለት ነው። አማና ምልሽ ይሄንን ብቻ ነው አማና የምሰጥሽ። ጉዳዩ ተፈጽሞ ልጅቷ በህይወት ከቤተሰቦቿ ተቀላቅላ እስከምናያል ድረስ በልጆችሽ ይሁንብሽ። ይሄ ነገር እንዳይቆም በስ ይሄንን ብቻ ነው። አይቆምም። ይኸው ነገ እኮ ወንድም ካልድ የውጭ ጉዳይ ሄዶ ይሄ ነገር አሁን የሰማነው ዜና እውነት ነው ውሸት ያረጋግጠልናል በዶክመንት ገባሽ? ስለዚህ እንደ ሌላ ጊዜ በንግግር ብቻ አይደለም። እኔ በንግግርም እግበታ ሰው አይደለም። እኔ አንድ ሰው በአፉ እንደዚህ ስላለኝ የማቆም ሰው አይደለሁ። ማስረጃ እፈልጋለሁ። ገባሽ? ኦፊሻል ደብዳቤ ለኢሜይል የተላከም ከሆነ ለኤምባሲው መቼም የመንግስት መስሪያ ቤት እንደ ጓደኛ ተደዋውሎ አይደለም የሚያወራው፣ በኢሜይል ነው የሚላከው። ምንም ነገር ሲያሳውቁ በኢሜይል ነው የሚያሳውቁት። ስለዚህ ያን ኢሜይል ፕሪንት አድርገው እስካልሰጡን ድረስ በአይናችን እስካላየን ድረስ አናምንም። እና እኔ ደግሞ ምንም ነገር ጀምሬ ሳላጠናቀቅ መሀል ላይ አቁም ያላቅም። ዙዙዬ የኔ እናት አታስቢ እሺ እናቴ። ኢንሻላህ አላህ ይስማ ምንክ በመታከ በቃ እውነት የሰማዋት ዛሬ አስደሰተች። ምን ሆናት? በቃ ለሕክምና መሄዷ መታመሟን በሰማሁኝ ሰዓት ላይ የጓደኛዋ ተብሎ ቁጥር ባወራኋት ሰዓት ላይ ዙዙ ሄድ መለስ ያደርጋታል ነው የተባልኩት። በየጊዜው ትደውልልኝ ነበረ አቤቶችን እና ኢቭን እየተካሄደ ያለውን ነገር እንኳን ልጅቷ አታውቅም ነበረ። ላይክ አይምሮዋ እንዳይረበሽ እስኪ ያለውን ሲቹዌሽን እንኳን ለእሷ ነገሯት። እዚህ እንቅስቃሴ እንዳለ ተስፋ እንዲኖራት እኛ መውጣቷን ብቻ ሳይሆን የምንፈልገው ንጹህ አይምሮ ይዛ እንድትወጣ ነው የምንፈልገው። ወጥ አብዳ ብትወጣ ምን ታደርግልናለች? የዚህ ሀገር ህጉን ታውቂዋለች ሀቢባ። እስር ቤት ማለት አብዳን ብትወጣ እናሳክማታለን፣ ቁራን ይቀራባታል። ብቻ ትውጣ ከነነፍሷ ትውጣ ስንላቸው በጊዜ የነበረው በቃ የአይምሮ ጫወታ እንዳይጫወቱባት። እዚህ ብዙ ነገር አለ ተስፋ የሚሰጥ ነገር እንዲነገራት ስንጠብቅ፣ እሷ ግን ስትደውል ብቻ ትውጣና ብዙ የምናወራቸው ነገሮች አሉ። መውጣቷ ላይ ፎከስ እናርግ። ታማም ቢሆን ትውጣ ብቻ ትድናለች። የታመመ ሰው ይታከማል፣ ይድናል ኢንሻአላህ። ምንም ብቻ ይቺ ልጅ ከነነፍሷ ብቻ ትውጣ። ገባሽ? አስክሬኗ አይውጣ ከዛ ውስጥ ከነነፍሷ ትውጣ እንበል ኢንሻአላህ። ሁላችንም በቻልነው ድምፅ መሆናችንን መቼም አናቆምም። አሁን ቀጠሮ መቼ ነው? ያ ሰውዬስ በቃ ትውጣ ብላችኋል?
ቀጠሮ መቼ ነው እንግዲህ አሁን የተባለው? ከኢድ በኋላ ከኢድ በኋላ ነው። ከኢድ በኋላ ዋና የሚፈርመው ሰው ለኢድ ሌላ ውጭ ከሀገር